ጓንት በደም የተጨማለቀ ነገር እኮ ነው እየታየኛለሁ። ካሜራማን ይህን ነገር ወሰድልኝ። ይኸው ይሸታል በጣም ግን በቃ አንድ ነገር ብቻ በእርግጠኝነት የምናገረው እግሩ ከዚህ በታች የተቆረጠ ነው የሚመስለው። ልብሶቹማ ያው ከእግሩ ጋር አንድ ላይ ተቆርጧል። ምን አለው ደም ብቻ ነው በቃ በደም ተጨማልቋል። ክፍያን በደንብ ነው የከፈለች። ግን ደሙ በጣም እየፈሰሰ ነበር። ስላሳዘነኝ እኔም እንዴት አድርጌ ልመልስ ወደ ሆስፒታል ይዛችሁ ሂዱ ብላ አልሰማም ስላሉኝ ደሙን ለማቆም ነው ያደረኩት። እኔ ሌላ ነገር ምንም አላደረኩም። በገቢ አልነበረ መኪና ያስቀው አይደለ? በገቢ አልነበረ መኪና የነበረው። ግልጽ አድርገህ ንገረኝ። መኪና በገቢ አልነበረ የሚያስቀው። በገቢ ነው የምሰራ የነበር። እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግሎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ነው። ለመታከም አለበት በይበልጥ ማለት ነው። ብዙ ህክምናዎች ማግኘት አለበት። እኔ የጣርኩትኝ ደሙን ለማቆም ነውና ደሙን ያቆምኩለት፣ ግን ግድ ህክምና ያስፈልገዋል ማለት በቃ መጀመሪያ እኔ የእሷን መያዝ ሰምተው ይሆን የሆነ አዲስ ቁጥር ተደወልና ከነገ በኋላ እኛ እስከምንደውልልህ ድረስ ስራ የለም ማለት ማፈላለግ ትችላለህ በቃ ለጊዜው አለኝ። ከሁለት ቀን በፊት እግሩ የተቆረጠ ሰው ነበር እና ደሙ በጣም ነበር የሚፈሰው። እሺ ማለት እነማናቸው ይዘውልሽ የመጡት? እኔ አላውቅም። ዩኒስ ሴት ናት። ይኸውልህ ወንድሜ እንዳልኸው ሹፌር ነበሩ። እሺ የሴትዮይቱ ግን ስለምትለው ሰውዬ እኔ ምንም ማውቀው ነገር የለኝም። የእጄ እኮ ነው እጄን ማታ እጄ ተቆረጠና የእሱ እንደምናየ ምን ሊሆን እዚህ ጋር ይቆረጣል? እጅሽ መስታወት ነው የቆረጠኝ። እሱ እንደምናየው ሌላ ነገር የለም። ያድርግ፣ እኔ ምን አገባኝ? እኔ በቃ ምንም ስራ እየሰራው አይደለም። በቃ ከተማሪዎች ጋር ነበር ግንኙነቴ። ነዲያ ሲወደድ ቆመ። በቃ ምንም ወንጀል ውስጥ የለውበትም። እኔ ነፃ ሰው ነኝ። አሁን ዝም ብለህ ነው አንተ ተሰስተሃል። ጉዳት ደርሶበት ወይም ደግሞ እግሩ ላይ ከፍተኛ ጉዳት ደርሶበት ተቆርጦ የመጣው ግለሰብ አንቺ ቤት እንደነበረ ጥቆማ ሰጥቶኛል። እኔ ቤት ለቤት እኮ አላከበሩ ህጉም አይፈቅድልኝም። በኋላ ሰውየውን ካወረድነውና ወደዛ ቦታ ካሳረፍነው በኋላ መኪናው ውስጥ ስገባ ብዙ ደም ፈሶ አገኘዋለሁ። መኪናው ውስጥ ከእግሩ የሚፈስ ደም ነው። ከእግሩ የሚፈስ ደም ነው እና በቃ እሱን መኪናውን በጣም በቃ በክሎት ምናምን አገኛለሁ እና ሂዱ እያንዳንዱ ነገር ጠይቁሽ። እናንተ አጣሩ እየቀረበ አንተ ማነህ? ለምንድን ነው ተመንገድ ሰማኛለህ? ጤነኛ ነህ? ግን ይኸውልህ አርፈህ ቁጭ ብለህ የምጠይቅህን ጥያቄ ትመልሳለህ። ተግባባ ነው? ቆይ መጀመሪያ አንተ ማነህ? ዝም ብለህ ተመንገድ ላይ እኮ ነው አመናጭ ያመጣኝ። የህግ አካል እንደሆንኩ መጀመሪያም ልነግርህ ሙከራ አድርጌ ነበር። ያንተ ነገር ግን እንደዛ ለማውራት ያው መቼም ማንበብ ትችላለህ። እሺ አሁን እኔ ምንድን ነው አንብበህ ተረዳ። መጀመሪያ መርማሪ ጋዜጠኛ ሳሙኤል እባላለሁ። መጀመሪያም ልነግርህ ሙከራ አድርጌ ነበር እና ባልደረባዬ ጠፍቶ ነው ያለው። ተግባባን? ሰማኛለህ? ባልደረባዬ ጠፍቶ ነው እየፈለግኩት ያለሁት። የጠቆመችን ሴት ደግሞ ቀጥታ አንተ ለተባለችው ወይም ደግሞ ተሙን አፍነዋለች ተብላ ለምትታሰበዋ ሴት ተላላኪና የእሷ ሹፌር ሆነ የምታገለግል ሰው እንደሆንክ እናውቃለን። እዛ ቤት ውስጥ ብዙ የምታውቃቸው ነገሮች አሉ። ተሙ ማን ነው? እኔ ተሙ የምትለውን ሰው አላውቅም። እርግጠኛ ነህ? አላውቅም። ግልጽ አድርገህ ንገረኝ። ተሙ የምትለውን ሰውዬ እኔ አላውቅም። በእርግጥ አዎ ሹፌር ነኝ፣ ግን እኔ
ተማሪዎችን ብቻ ነው ከትምህርት ቤት ወደ ቤታቸው ማደርስ። ሌላ ስራ እኮ የለኝም እኔ። የምን ተማሪ ነው ከትምህርት ቤት ወደ የምታደርሰው? እስኪ ንገረኝ። ተማሪዎችን ነዋ፣ እነዚህ ኬጂ የሚማሩትን ተማሪዎች። እኔ ደግሞ ስለ እሱ አይደለም እየጠየቅኩ ያለሁት። እዛ ቤት ውስጥ ሌላ የምታደርጋቸው ብዙ ነገሮች አሉ። የት ቤት? ለአንዲት ሴት ማናት? ነገሮችን እንደማያውቅ አቱን ሲጀምር ተቀጥረ የምትሰራው ለአንድ ሴት ብቻ ነው። ሌላ ሹፍርና ህይወት የምትተዳደርበት ምንም አይነት ምክንያት የለም። ሰውዬ ምንም ስለምትለው ነገር እኔ የማውቀው ነገር የለም። ታክሲው በቃ ለገቢ ነበረ እና ያንን እኔ በቃ ተማሪዎችን ብቻ ነው እያደረሱ የምሰራ። አሁን ነዳጅ ስለተወደደ ብለው አቆሙት ታክሲውን። በቃ አሁን ስራ የለኝም። በእርግጥ እርግጠኛ ነህ? አዎ እርግጠኛ ነኝ። አሁንም የተፈጠረው ነገር ወይ ደግሞ እያንዳንዱ ነገር በደንብ አልገባም ይሆናል። ነገር ግን ብዙ ነገሮች ተፈጥረዋል። አንተ ተቀጥረህ ትሰራበት የነበረው ቤት ውስጥ ትልቅ ወንጀል ተፈጽሟል። ከዛ በተጨማሪ ደግሞ ብዙ ወንጀሎች እየተፈጸሙ እንደሆነም እርግጠኛ ነኝ። ስለዚህ ደግሞ አንተን ለመያዝ የጠቆመችን ሴት ወይም ደግሞ እዛ ቤት በቤት አጋዥነት ስትሰራ የነበረችዋ ሴት በደንብ ነገሮችን አጣርታ ነግራናለች። አንተ ዋሸ ማለት ነገሮች ይኸውልህ ፊት ለፊት ያለው ካሜራ ነው። ይህ ካሜራ ደግሞ የምትናገረውን እያንዳንዱ ነገር ሪከርድ ያደርጋል። ከዛ ደግሞ በህግ የምትጠየቅ ነው ያድርግ። እኔ ምን አገባኝ? እኔ በቃ ምንም ስራ እየሰራሁ አይደለም። በቃ ከተማሪዎች ጋር ነበር ግንኙነቴ። ነዳጅ ሲወደድ ቆመ። በቃ ምንም ወንጀል ውስጥ የለውበትም። እኔ ነፃ ሰው ነኝ። አሁን ዝም ብለህ ነው አንተ ተሰስተሃል እንዴ? ይህም እኮ እያረከው ያለው እኮ ወንጀል እኮ ነው። ያለ ፍቃድ አመጣኸኝ እያዳፋ። አሁን ደግሞ እንደዚህ ካሜራ አቁመህ አስገድደህ እኔ ፈቃደኛ ሳልሆን ደግሞ ድምፄን ትወስዳለህ። ምንድን ነው እየሆነ ያለ? እሺ እንግዲህ እዛ ቦታ ላይ ተቀጥሮ እንደሚሰራ ሰው ወይም ደግሞ በገቢ እንግዲህ መደበኛ መኪና ይዘህ በዛ ነገር እየሰራ እንደሆነ ወይ ደግሞ ህዝብ አመላላሽ ታክሲ ነው እያልከኝ ያለኸው እና እኔ ደግሞ ስለ አንተ ጥቆም የሰጠኝ ሰውና እዛ ቤት ውስጥ እንዴት እንደምትሰራ ይሄ ሰው ማን ነው? በቃ ይሄ ሰው ማን ነው? ስለ እሷ አይመለከትም። ግን አንተን ለመያዝ ስንሞክር አብራ እንዳገዘችንና እርግጠኛ ነኝ በተወሰነ መልኩ ልታያት እንደምትችል። እሱ በእሱ ምን ያህል እርግጠኛ ናቸው? ያቺ ሴትዮ እየዋሸችስ ቢሆን? አንተ ነህ እየዋሸህ ያለው። እኔ እየዋሸሁ አይደለም። ብዙ ነገሮችን አጣርቻለሁ። እዛ ቤት ውስጥ በቤት አጋዥነት ተቀጥራ ትሰራ እንደነበረ አውቃለሁ። አንተም ደግሞ ሹፌርና ስትሰራ ባልከው አይነት ታክሲ ሳይሆን እየሰራ የነበረ በቤት መኪና ሹፌር ሆነ የግል ሹፌር ብዙ ነገሮችን ትሰራ እንደነበርና እንዲሁም ደግሞ ሌላ የጭነት መኪና አዘጋጅታችሁ ብዙ ለወንጀላችሁ እንዲመች እዛ ላይም ሹፌር ሆነ የምትሰራው አንተ ብቻ እንደሆነ፣ ሁለቱንም መኪና የምትሾፍረው ታማኝ ሹፌርና አገልጋይ የነበርከው አንተ እንደሆንክ ነው የማውቀው። ይኸውልህ ሰውዬ፣ አሁን እኔ የምልህ እየገባህ ከሆነ ስለምትለው ነገር ምንም የማውቀው ነገር የለኝም። ያቺ ሴትዮ እየዋሸች ያለኸው አንተ ነህ። ይኸውልህ እሷን ሙሉ ለሙሉ አምኛታለሁ። ከዛ ውጭ ደግሞ እዛ ቤት ውስጥ ስለተፈጠረው ነገር እያንዳንዱ ነገር አውቄያለሁ። እንግዲያውስ እሷን እንዳመንካት እኔንም እመነኝ። አንተን ላምንህ አልችልም። ምክንያቱም ያንተ አሰራ የነበረችው ወይም ደግሞ አንተን በእነዚህ አይነት መንገድ ስታሰራ የነበረችዋ ሴት በእኛ ቁጥር ውስጥ ውላለች። ከዚህ በኋላ አንተ መኪናውን በገቢ ተቀመው ወይም ደግሞ በገቢ ነበር መሰራው እያልክ ከመፍጠር ይልቅ አንተን ይህንን ነገር የምታሰራ ሴት በቁጥጥር ውስጥ ስለዋለች አንተ ራስህን አሽሽተን ያለኸው። ሌላ የምትሰራው ስራ ደግሞ ምንም አይነት ስራ የለህም። ስራ ፈተህ ያለኸው እና ሴትዮትን ከያዝካት እኔ ምንድን ነው አድርግ የምትለኝ? ስለተፈጠረው ነገር ምስክር እንደወትንና ሌላ ተጨማሪ ነገሮች ካሉ በተለይ ሹፌር እንደመሆነ መጠን ብዙ ቦታዎች ይኖሯታል ብዬ አስባለሁ። እነዛም ብዙ ቦታዎች እንድጠቁመኝ ይፈልጋሉ። ወይ ደግሞ ከእሷ ጋር የሚተባበሩ ሰዎች ካሉ ሹፌር ነህ፣ ብዙ ቦታ የምታደርሳት ብዙ ነገር የምታደርግላት አንተ ነህ። ብዙ ነገር ታውቃለህ ብዬ አስባለሁ። መጀመሪያ ነገር ስለማላውቀው ነገር ነው እያወራህ ያለ። አሁን ደግሞ ሴትዮትን ይዣታለሁ እያልክ ነው። ከሴትዮት ጋር ጨርሱ። እኔን በቃ አሰናብተኝ ልሄድበት። ከዚህ ወዴትም አባህ አትሄድም። ሰማኸኝ? ጤነኛ ነህ እንዴ? መጀመሪያ ነገር ስለማላውቀው ነገር በቃ በግድ ልታሳምነኝ ትሞክራለህ። አሁን ደግሞ ምንድን ነው እየሆንህ ያለ? ሰማኛለህ? ብዙ ነገሮች ነው እየተፈጠሩ ያሉት። ስለዚህ አይነት ነገሮች ደግሞ ማትናገር ከሆነ የከፋ ነገር ይገጥምሃል። እስካሁን ድረስ ታግሼ እያወራ ያለሁት ምናልባት ሰላማዊ ሰውነ አንተን ባለማወቅ ሊሆን ይችላል ወንጀል ላይ የተሳተፍከው ብዬ አስቤ ነው። ነገር ግን ለሰራቸው ወንጀሎች ወይም ደግሞ እችን ወንጀለኛ የተባበርካት ሆን ብለህና ለገንዘብ ብለህ እንደሆነ እየተናገርክ ከሆነ እየዋሻኝ ከሆነ እኔን የከፋ ነገር አለ። ቀደም አንጠልጥለው የዘመጡ ሰዎች ከዚህ የከፋ ነገር ያደርሱብሃል አንተ ላይ። እኔ ወንጀለኛ አይደለሁም። ለምንድን ነው የማታምነው? ወንጀለኛ ሳትሆን እንዴት ነው ከወንጀለኛ ጋር ልትሰራ የምትችለው? ያቺ ሴት ወንጀለኛ ነች። እኔ ደግሞ በቁጥጥር ስር አውልያታለሁ። እሷን በቁጥጥር ስር ካዋልኳት ጀምሮ ደግሞ አንተ ስራ ፈተን ያለው። አሁን ግን ስራ ለምን እንደፈታ ጭምር ዋሽተህ እየነገርከኝ ያለው። በገቢ አልነበረም መኪና ያዝከው አይደለ? በገቢ አልነበረም መኪና የነበረው። ግልጽ አድርገህ ንገረኝ። መኪና በገቢ አልነበረም ያዝከው። በገቢ ነው የምሰራ የነበር። ንገረኝ። በገቢ መኪና እንዳለስክ እርግጠኛ ነኝ።
ምክንያቱም እዛ ቦታ ላይ 2 መኪና ነበረ፣ አንድ የቤት መኪናና አንድ የጭነት መኪና አንተ ምትነዳው። ልክ እቺ ሴትዮ በቁጥጥር ውስጥ ስትውል አንተ ስራን ፈታህና ሜዳ ላይ ቀረ። ነዳጅ ሲወደድ እኮ ነው። ነዳጅ ሲወደድ ሳይሆን ሴትዮዋን በቁጥጥር ስር ስላዋልኳት ነው። ተግባባን? አንተ ደግሞ እየዋሸ ሰዎችን ነበረ ማንቀሳቀሰው የገቢ መኪና ነው የነበረኝ ምናምን እያልክ ሌላ ውሸት ፍጥረ ነው እየተናገርክ ያለው። ስለዚህ ነገር ትክክለኛው ነገር ማትናገር ከሆነ ደግሞ የኔ ባልደረቦች አፈር ከድሜ እያበሉ ነገሮችን እንድታወጣ ያደርገዋል። ሰማኸኝ ወይ? ቀጥል። ኧረ እባክህ ተወኝ። እኔ ቆይ ምን አድርግ ነው የምትለኝ? ምን የምትናገረው ነገር የለም? ምን የምናገረው ነገር የለም። በቃ እርግጠኛ ነህ? አዎ። ለአንዴና ለመጨረሻ ጊዜ ጠይቃለሁ። ስለሰራሃቸው ወንጀሎች ወይም ደግሞ እቺን ወንጀለኛ የተባበርካትን ነገርና የእሷን ወንጀል ለማስኬድ ተወስዳት የነበረውን እያንዳንዱን ቦታ በተለይ አንተ እዛ ቤት ውስጥ ስታገለግል አንድ በጣም የሚጮህ ተጎድቶ ሲያለቅስ የነበረ በጩኸት እዛ ቤት ውስጥ ደም ጭምር እየተወለወለ ይደፋ እንደነበረ እዛ ቤት የቤት አጋዥ የነበረችው ሴት ነግራኛለች። ስለዛም ሰውዬ ስለ እያንዳንዱ ነገር በተለይ ጋዜጠኛ ተመስገን የተባለውን ግለሰብ የት እንደሰወራችሁት ማትናገር ከሆነ ደግሞ እኔ እዚሁ ሲጣርጌ እደፋለሁ። ገባ? እየሰማኸኝ ነው? ተመስገን የት እንዳለ ማትናገር ከሆነ እዚሁ ሲጣርጌ እደፋለሁ። እየሰማኸኝ ነው? አዎ። ስለዚህ ነገር እባክህን በቃ ልቀቀኝ። እኔ ምንም የምናገረው ነገር የለኝም። ይህንን ነገር ማትናገር ከሆነ የኔ ባልደረቦች እንዴት ማውራት እንዳለባቸው ተነስ። እያንዳንዱን ነገር ግልጽ ማትናገር ከሆነ ከዚህ የከፋ ነገር ነው። ተግባባን? ሰማኸኝ ወይ? ከዚህ የከፋ ነገር እንዳይደርስብህ ከፈለክ ደግሞ እውነቱን እንድትነግረኝ ነው ፈልገው። የእኔ ባልደረቦች ታሙ ከበጠፋ በኋላ ብዙ ነገር እየደረሰባቸው ነው ያሉት። እላሃቸው የሚወጡበት ሰው ነው የፈልጉት። ስለዚህ ይህ የመጀመሪያ እርምጃቸው ነው። ከዚህ የከፋ ነገር የሚደርስብህ ከሆነ ደግሞ ምናልባት ላትተርፍ ትችላለህ፣ ወይ ደግሞ እስር ቤት ልበሰብስ ትችላለህ። እናገራለሁ። ወደ ሳይሆን በግድ ትናገር። ይኸውልህ ወንድሜ እንዳልኸው ሹፌር ነበርሁ የሴትዮይቱ ግን ስለምትለው ሰውዬ እኔ የምንም ማውቀው ነገር የለኝም። ብቻ እሷ የሆነ ቦታ መሄድ ስትፈልግ የሆነ ነገር ማድረግ ስትፈልግ ታዘዘኛለች፣ ያደርጋለሁኝ። እሷንም ከሆነ ቦታ ወደ ሆነ ቦታ አንቀሳቀሳት ነበር። ይሄ ነው። ቅድም ዋሽቻለሁ። እኔ በቃ የምትለቁኝ ነው እና ቶሎ የምታሰናብቱኝ ስለመሰለኝ ነው እኔ የዋሸሁኝ። ከዚህ ወደትም አባ እናቀህም ብያለሁ። እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም ይሄ ግለሰብ የተፈጠረውን ነገር እንዲያወጣጣና እንዲሁም ደግሞ የቤት አጋዥ የነበረችዋን ሴት ለማግኘት ሙከራ ያደረግነው ይዘናት የነበረችዋን ሴት ታውቃላችሁ፣ ኤዲተርን በመሃል አስገብቶላችሁ ነበረ እና ምንም ልታምንልን ፈቃደኛ አይደለችም። ራሷን ለህግ አሳልፋ ሰጥታለች። እኛም ደግሞ ፖሊሶች እያንዳንዱ ምርመራ እንዲይዘው አድርገን ከዛ በኋላ በህግ የምትጠይቅበትን መንገድ ነው እያመቻቸን ያለ ነው። ምንም ነገር ልትነግረን ፈቃደኛ አይደለችም። ስለዚህ ተሙ ያለበትን ነገር የሚያውቁ ከእሷ ጋር የተባበሩ የነበሩ ግለሰቦችን ለማደን እየሞከርን ስለነበርን ነው ይህ ሹፌር የተባለውን ግለሰብ እና እዛ ቤት ውስጥ የቤት አጋዥ ሆና ትሰራ የነበረችውን ሴት ለማግኘት ሙከራ ያደረግነው። አሁንም ሰማኛለህ፣ እንድትዋሸኝ አልፈልግም። የጠፋው ተራቅ አይደለም፣ ከኛ ጋር ተባብሮ ይሰራ የነበረ የሚበደሉ ሰዎችን እንባያብስ የነበረ እንደናንተ አይነት በዳይና ወንጀለኞችን ለህግ ያቀርብ የነበረ ግለሰብ ነው። እሱን ለማግኘት ደግሞ ምንም አይነት ነገር ከማድረግ ወደኋላ አንልም። እየሰማኸኝ ነው አይደለ? ስለዚህ እውነቱንና ትክክለኛውን ነገር እንድትነግረኝ ያፈልጋል። እሺ ማለት የዋሸው በቃ እኔ ራሴ ላይ የሆነ ነገር እንዳይደርስብኝ ብዬ ነው። ሴትዮይቱ በቃ የሆነ ነገር ብታስደርገኝስ በሰው እና ለሱ በቃ ለደህንነት የሰግቼ ነው የዋሸሁት። በቃ የተማሪዎች አመላላሽ አልነበርሁኝም። የእሷ ቅጥረኛ ብቻ ነው የነበርሁኝ። ስራውንም ያቋረጡት ያው እሷ በቁጥጥር ውስጥ ከዋለች በኋላ ነው እንጂ በነዳጅ ምክንያት አይደለም። ይህንንማ እናውቃለን። መጀመሪያም የፈጠራ ታሪክ እንደነበር እየነገርኩ ነበረ እና በቃ እኔ አሁን ስለምትለው ሰውዬ ምንም ማውቀው ነገር የለኝም። ማለት ሰውየው ከነስሙ እንኳ ጭራሽ አላቅም። ስሙን ብቻ አይደለም መልኩን አይቼው አላቅም። ብቻ ከሆነ ቦታ ወደ ሆነ ቦታ አመላለሰው ነበረ እና ሳመላለሰው ፊቱን በጥቁር ነገር እንትን ይሸፍኑታል። ግን በቃ አንድ ነገር ብቻ በእርግጠኝነት የምናገረው
እግሩ ከዚህ በታች የተቆረጠ ነው የሚመስለው። ከዚህ በታች የተቆረጠ እግር ነው? አዎ እንደዛ ነው የሚመስለኝ። እሺ። እና ብቻ ሰውየው በጣም ያሳዝናል። በኋላ ሰውየውን ካወረድ ነውና ወደዛ ቦታ ካሳረፍ ነው በኋላ መኪናው ውስጥ ስገባ ብዙ ደም ፈሶ አገኘዋለሁ። መኪናው ውስጥ ከእግሩ የሚፈስ ደም ነው? ከእግሩ የሚፈስ ደም ነው። እና በቃ እሱን መኪናውን በጣም በቃ በክሎት ምናምን አገኛለሁ እና ወስጃ ሳጥበዋለሁ መኪናው። እኔ እንዴት እንደሆነ አላውቅም። በቃ ምን እንደደረሰበት ማለት ይህ ግለሰብ ተጎድቶ ከቦታ ቦታ እንደምታዘዋውረው ነው የነገርከኝ። እና ቀን በቀን ከቦታ ቦታ ስታዘዋውረው እንደዚህ ደሙ እየፈሰሰ ነበር የሚሄደው? አዎ ደሙ ምንም ከአንድ ቀን አንድ ቀን አያቋርጥም። ቆይ ታዲያ ለምንድን ነው እስካሁን ድረስ በየት ሊኖር የቻለው? እንዴት አልሞተም? ይሄ ግለሰብ ማለት ብዙ ደም መፍሰስ ማለት እኮ ቀላል አይደለም። እንኳን እግርን የሚያህል ነገር ጉዳት ደርሶበት ይቀርና መደበኛ ደም መፍሰስ እንኳን ተደጋጋሚ ጊዜ ከተፈጠረ የሰው ሕይወት አደጋ ላይ ነው የሚወድቀው አይደለም? እንዴት ምንም ሊሆን አልቻለም? አላቅም። እንግዲህ ወይ የፈጣሪ ታምር ሊሆን ይችላል። እኔ ምን አውቃለሁ? ይህንንማ ብቻ አልነበረ የምታደርሰው ይህንን ግለሰብ ማለት መጀመሪያ ያው ሰውየውን ወደ መኪናው ለማውረድ ሰው ያግዘኛል። ከዛ ደግሞ እዛ በተባለው ቦታ ላይ ደግሞ አሁንም ለማውረድም ያው ሰው ያግዘኛል። ከዛ በኋላ ስለሚሆነው ነገር እኔ አላቅም። በሰዓቱ አንተ ይዘው ስትሄድ ግን ብቻ አልነበረ ሰው የሚያግዝስ ሲጭኑትና ሲያወርዱት ብቻ ነው? እኔ ብቻ ነኝ። ውስጥ ሆኖ ምንም አይልህም ነበረ? ለማውራት ሙከራ አያደርግም ወይ ደግሞ የሆነ የሲቃ ድምፅ የሚያሰማው ነገር የለም? የሰው ድምፅ አይጠራም ነበረ? የሰው ድምፅ ማለት አፉን ወይ አፍነውት ሊሆን ይችላል እኮ በቃ የሆነ የሚል ድምፅ ግን ያወጣል። ግን በጣም እኔ ብቻ ነኝ ልሰማው የምችል። የውጭ ሰው ምናምን ይሄ መስኮቱ ከተዘጋ የውጭ ሰው አይሰማውም። ለእኔ ብቻ ግን በትንንሽ የሚሰማኝ የሆነ የማቃሰት ድምፅ አለ። ብቻ ሰውየው በቃ የሆነ በጣም የከፋ ጉዳት ውስጥ እንዳለ ያስታውቃል ከሁኔታው። አንዳንድ ጊዜ በመስኮቱ ሳየው እንደዚህ አንገቱን ዘለስ ያሳዝነኛል እኮ። ግን በቃ ለራሴ ደግሞ እሰጋለሁኝ። እንደው ይህንን ልጅ ስታደርስ ወይ ደግሞ እዛ ቦታ ላይ ሲደርስ በተለይ ደሙ ፈሶ መኪናውን ላሳጠብ ሄዳለሁ ብለኸኝ ነበር እና ራስና መኪናው የምታጸዳው ወይስ አጣቢ ቦታ ላይ ከሆነ እነዛ ሰዎች እንዴት አይጠይቁም? ስለዚህ ደም ተደጋጋሚ ጊዜ ሲፈጠር ልጁን አውቀዋለሁኝ ማለት አራሰ ወስጄበት ነው ስለምለው ሁልጊዜ ነው ታዲያ እንደዚህ አይነት ደም ሁሌ እንደሚደማ ወይ ደግሞ እሱን ከቦታ ቦታ ስታዘዋውሩት ይህ ደም እንደሚኖር ነው የነገርከኝ። ብቻ አሳምናቸዋለሁ ልጆችን። ደግሞ ማንኛውም ሰው ላይ እኮ አይደለም ወስደው የሆነ ፈልፈላ ልጅ ነው እሱ ጋር ነው ማስወስ ምንድን ነው ሲለኝ አይ በቃ አራስ ነው ምናምን እያልሁ አሳምነዋለሁ። ይጠይቀኛል ግን አሳምነዋለሁ። ምንም ጥያቄ እንዳይፈጠርበት አደርገዋለሁ። እንደው ይህንን ትዕዛዝ ለምትሰጥ ሴት ጠይቃት አታውቅም? በተለይ አንገቷ ላይ ማለት ምን ያህል ከፍተኛ ሰው እንደሆነች እና ምን ያህል አቅም እንዳላት በደንብ ለማየት ሙከራ አድርጌ ነበር እና ይህን ያህል ነገር ስታደርግ ለምን ልታናግራት ፈቃደኛ አልሆንክም? እኛ እኮ ምንም የመጠየቅ እኮ ምንም አስተያየት የመስጠት እኮ መብት የለንም። በቃ አድርጉ ብቻ የምንባለውን ነው የምናደርግ። ከዛ ዝንፍታል በቃ የሆነ ነገር ነው የምንሆነው። ስለዚህ ለራሳችን ደህንነት ስለምንፈራ ምንም አርጉ ብቻ ነው የምንባለውን ነው እንጂ ምንም አልገባኝም አይነት በቃ ወይም የሆነ አልሰራም አይነት ተቃውሞ እንዴት ልናነሳ እንችላለን? ስለዚህ ይህንን ሁሉ ነገር ስታደርግ በተለየ ሁኔታ አንደኛ ፍራቻ አድሮብህ፣ ሁለተኛ ደግሞ ከዛ ቦታ ላይ የምታገኘው ገንዘብ የተሻለ ስለሆነ ነው። እኔ ደግሞ ብሩ አይደለም እኮ በቃ መጀመሪያ ሳላውቅ ነው ያገባሁት። ታዲያ ብሩ ካልሆነ የሰው ደም ነው የሰው ጉዳት ነው የሚያስደስት እዛ ቦታ ላይ ሌላ አይነት ሽንገላ አታምጣ። ትክክለኛው ነገር ተናገር። ሳላውቅ ነው የገባሁበት። መጀመሪያ ስራ የሹፍርና ስራ ብቻ ነው የመሰለኝ ነበር። ማለት እነሱን ከመስሪያ ቤት ወደ ቤት ብቻ ማድረስ ነው የመሰለኝ ነበር መጀመሪያ ስገባበት። ከዛ ግን በቃ ለካ እነሱ ወንጀለኞች ናቸው። አንድ ጊዜ እጄን ተነከርኩ በኋላ በቃ ፈራሁኝ፣ ለህይወት የፈራሁ። በቤተሰብ ነው የሚያስፈራሩህ ደግሞ በቃ አንተ ብታመልጥ ቤተሰቦችን ነው የሆነ ነገር የምናደርጋቸው ስለሚሉ በቃ ለቤተሰቦቼ እና ለራሴ ብዬ ቆየሁበት ይሄ ስራ ላይ እንጂ ብሩ አይደለም። ሰው እንደዚህ እያስፈራራ ከዛ በተጨማሪ እንደዚህ አይነት ጉዳት የደረሰበትን ግለሰብ ከቀን ወደ ቀን በመኪና እያዘዋወርክ ለምን ለህግ አካላት መናገር አልፈለግም? እነዚህ ሰዎች አንተን በቤተሰብና በአንተ እያስፈራሩ ከሆነ ደግሞ ለምን ለፖሊስ ወይ ደግሞ ከህግ ጋር በተገናኘ ለሚሰሩ ሰዎች
ለመናገር አልሞከርክም? ምንም ነገር ልታደርጉ ብትሞክሩ በቁጥጥራችን ውስጥ ናችሁ ነው፣ በእይታችን ውስጥ ናችሁ ነው እኮ የሚሉን ሁሌ። ምንም ነገር ለማድረግ እንዳታስቡት፣ በቃ ከኛ መሰወር አትችሉም ነው የሚሉን እኮ። ስለዚህ በቃ የማይታሰብ ነው እሱ። ከዛ በተጨማሪ እሺ ይሁን፣ እቺ ሴት ምን አይነት ጨካኝ እንደሆነች ምን አይነት አረመኔ እንደሆነች በደንብ ያወቅ ይመስለኛል። እና እንዳው ይህ ግለሰብ አፉን ታፍነዋል። ከእንደገና አንገቱ ላይ ጥቁር ጭንብል አድርገውለት ስለነበረ መልኩንም ልትለይ አልቻልክም። ከዛ ገና የሚናገረው ነገር አልሰማም፣ እያቃሰተ ነበር ብቻ ነው ያልከኝ። እና ግን በሚወርድና በሚወጣ ሰዓት ወይ ደግሞ ገጠመኝ እዛ ቤት ውስጥ በምትገባ ሰዓት በተለየ ሁኔታ ይመስለኛል አፉንም ሊያነሱለት ይችላሉ። ቤት አጋዥ የነበረችውም ሴት ብዙ ጊዜ ሲጮህ ሰምቼዋለሁ ስላለች እና የተናገራቸው የተለዩ ቃላቶች የሉም፣ የሚናገራቸው የተለዩ ቃላቶች የሉም። እኔ ምንም ነገር ሰምቼ አላውቅም። ማለት ወደ ቤት እኮ እኔ አልገባም፣ ወደሚያስቀምጡበት ቤት እዛ አካባቢ ብቻ ደርሳለሁ እንጂ ይዤው ቤት እኮ እኔ የመግባት መብት የለኝም። በቃ የሚቀበሉ ሰዎች ይዘውት ይገባሉ። በቃ ከዛ ውጭ ምንም የሰማሁት ነገር የለም። እኔ የማውቀው እውነት ይሄ ብቻ ነው። ያቺ ሴት ወይም ደግሞ አንተን በኃላፊነት እዛ ቦታ ላይ ሾመች ቀኝ እጇ እንደሆንክና ሹፌሯ አንተ ብቻ እንደሆንክ ነበር ማውቀውና ከዛ ውጭ ይህንን ግለሰብ ከማመላለስ ውጭ ሌላ የምትወስዳት ቦታ አለ? የተለያዩ ቤቶች ላይ እንደምትንቀሳቀስ ሰምቻለሁ። የምትወስዳቸው ቦታዎች ላይ ምን አይነት ሰዎችን ነበር የምታገኘው? ከምን አይነት ሰዎች ጋር ነበር ይህን ወንጀሎች አብራ የምትፈጽመው? አላውቅም እንዳትለኝ፣ ሰማኸኝ? አይደለም አልልህም። የማውቀውን እኮ አሁን እየተናገርሁ ነው ያለ። ይኸውልህ ልክ ይህንን ሰውዬ እንደማደርገው ማለት ነው። ልክ ቤት እነሱ የሚመካከሩ ወይም ስራቸው የሚሰሩ ቤት ውስጥ ብቻ ነው እና እዛ ቦታ ድረስ ይዣ ትሄዳለሁኝ። ከዛ በኋላ ግን ቤት ስትገባ እኔ አልገባም፣ በር ላይ ነው የምቀር፣ ከመኪና አልወርድም። እና ከምታወራቸው ሰዎች ወይም ከምታገኛቸው ሰዎች ጋር እኔ ምንም ግንኙነት የለኝም። ማለት አላቃቸውም፣ ሴት ይሁን ወንድ ይሁን ምን አይነት ሰዎች ይሁኑ አላቃቸውም። ብቻ ስራቸውን ሲጨርሱ ግን ወይ የምቆይ ተሆነ ዞር ዞር ብለህ ስደውልልህ ትመጣለህ ትለኛለች። ከዛ ስትጨርስ ትደውልኛለች። ወይ በቅጽበት የሆነ ነገር ብቻ የሚለዋወጡ የሆነ መረጃ ተለዋውጠው ብቻ ቶሎ የሚያልቅ ስራ ከሆነ ትሄዳለች፣ ትገባለች፣ ከዛ ቶሎ ትመለሳለች፣ እንመለሳለን። ከዛ ውጭ ሌላ ነገር ምንም የሰማሁት ያየሁት ነገር የለኝም። በጣም ጥሩ። እንግዲህ ስለዚህ ሴት ክፋት በተወሰነ መልኩ ነው ያውቄ ነበር። እሷ ከታሰረች በኋላ አንተ ስራ እንደፈታ ነበር የነገርከኝ። ነገር ግን ስራን ከመፍታት በፊት እሷ ትሄድባቸው የነበሩ ቦታዎች ላይ ወይ ደግሞ ከዚህ ወንጀል ጋር ቀጥተኛ ግንኙነት ያላቸውን ሰዎች አንተ ሾፌሯ እንደመሆነውና ቀኝ እጇ እንደመሆነ ብዙ ሰዎችን ታውቃለህ ብዬ አስባለሁ። እና እነዛን ሰዎች ሄደህ ለማውራት አልሞከርክም? ምክንያቱም በቁጥር ስር ያለች ምንም አይነት መተዳደሪያ የለም፣ ቤተሰቦቿ አደጋ ላይ ናቸው። ስለዚህ ይህን ነገር ለአንድና ለመጨረሻ ጊዜ እንዲፈቱልም ሊሆን ይችላል። ቢሆን አይነት መንገድ አግኝታ ያዋራቸው ሰዎች የሉም ከእሷ ጋር ቅርበት ያላቸው? አይ ማለት በቃ መጀመሪያ እኔ የእሷን ነው እያሰምተው ይሆን የሆነ አዲስ ቁጥር ተደወልና ከነገ በኋላ እኛ እስከምንደውልልህ ድረስ ስራ የለም ማለት ማፈላለግ ትችላለህ በቃ ለጊዜያዊ አለኝ እንጂ እኔ ስራ ስለማፈላለግ እንጂ እሷ ከምታገኛቸው ወይም ከእሷ ጋር ግንኙነት ካላቸው ሰዎች ጋር እንትን አላልሁም። ማለት ሄጄ ለመነጋገር አልሞከርኩኝ። በቃ ስራ ማፈላለግ ብቻ ነው ያሱት። ስለዚህ ማለት ይሄ የተባለው ግለሰብ ደም እየፈሰሰው ብዙ ቦታ ላይ ተወስደው ነበር እና ለመጨረሻ ጊዜ ይህንን ግለሰብ የት ነበር ያደረስከው? ለመጨረሻ ጊዜ ማታ ነው ብቻ ሴትዮቱ ያለች በቃ ሴትዮቱ ጋር ወሰዱት ያለች እና ሳስበው በቃ ሴትዮቱ ወይ ሐኪም ልትሆን ትችላለች። ለምንድን ነበር ሴትዮዋ ጋር ወሰዱት ሲባል ነበር? ከሌላው በተለየ ደግሞ በጣም ይሄ ማቃሰቱ ጨምሮ ነበር እና ደግሞ ደም በጣም እየፈሰሰው ነበር ከሌላው ቀን በተለየ እና እንዳይሞት ብለው ይሁን ሴትዮት ጋር ብላ ሴትዮቱ ተደናገጠች እና በማታ ነው የወሰድነው የሆነ ቦታ ትንንሽ ማታ ስለሆነ በትንንሹ ላስታውሰው እችላለሁ እንጂ ወደ አንድ ቦታ ይዘነው ሄደናል። ከዛ በኋላ ስለሆነው ነገር ምንም ማውቀው የለም። ከዛ ሴትዮዋ ጋር ወሰዱት ተባለ። ወደዛ ቦታ ላይ ይዘው ሄድክ። በማታ ነበር ይዘው ሄድከው። ሹፌር ነህ፣ ብዙ ቦታዎችን በደንብ ታካላለና ነገሮች በደንብ ይጠፋዋል ብዬ አላስብም። ስለዚህ እርግጠኛ ነኝ ያቺ የተባለችውን ቦታ ታውቀዋለህ? በቃ እንደምንም አስታውሰዋለሁ።
እንደው ሴትዮዋ ምን አይነት ሰው ነበረች ወይ ደግሞ ምን አይነት ሰው ትመስላለች? እኔ ላይ በአካል አላየኋትም እኮ በቃ ይቺ አለቃዬ ሴትዮ ጋር ይሄድ ስትል ብቻ ስለምሰማው እና ሴት እንደሆነች እኔ ያወቅኩኝ። ከዛ ውጭ መቼስ ከሌላው ቀን በተለየ እሱ አሞት አይደለ ዶክተር ብትሆን ነው ብዬ ነው ያሰቡት። እና ወደ ቦታው እንሂድ ካልከኝ በትንንሹ አስታውሰዋለሁ በእርግጠኝነት። ስለዚህ ቀጥታ ወደዛ ቦታ ላይ ይሳይን ትሄዳለህ ማለት ነው። እቺ የተባለችውን ግለሰብ እኔን ወጥመዱ ስለመክተት አስበህ ከሆነ ወይ ደግሞ አላስፈላጊ ነገር ውስጥ ብንገባ ያንተም እዛ ቦታ ላይ የምናገኛቸውም ሰዎች ህይወት አደጋ ላይ ነው የሚወድቀው። እንደዛ አይደለም፣ በፍጹም እንደዛ አይደለም። በጣም ጥሩ። ስለዚህ አሁን ቀጥታ ወደዛ እንሄዳለን ማለት ነው። ራስን አዘጋጅ፣ ቦታውን ለማስተዋስ ሞከር። ቀጥታ እንሄዳለን። ተነስዳሽ እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግሎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህም ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ። እርግጠኛ ነህ እዚህ ነው? እስከዚህ ማመጠች ያለው እኮ ብዙ ግቢዎች ነው እየታየኝ ያሉት። የትኛው? እኔ እዚህ ኮኒ ወደዚህ ሲያስገቡት አይቻለሁ። እዚህኛው ቤት? ይሄኛው በር ይመስለኛል። እርግጠኛ ነህ? እሺ ችግር የለውም። እኔ ራሴን ተንላታለሁ። ተጨማሪ ነገር የሚያስፈልግ ከሆነ ግን እንደጠሯችሁ እንድትመጡልኝ ነው ፈልገው። እሺ ሞገስ፣ እያንዳንዱ ኃላፊነት ትሰራለህ። እኔ እዚህ ምን ትሰራለህ? ና ይኸውልህ፣ እያንዳንዱ ነገር ግልጽ አድርገህ ሴትዮዋችሁን በደንብ አይታታል ብዬ አስባለሁ። ስለዚህ እሱን እንትን ትለኛለህ ማለት ነው። ወፈር ያለች እንደሆነች ነው እንጂ አላየኋትም በደንብ። ና ጤና ይስጥልኝ። ሰላም ነው? ዶክተር ኤልሳቤት ምን ልላችሁ? የህግ አካላት ነኝ። መርማሪ ጋዜጠኛ ሳሙኤል እባላለሁ። ሳሙኤል ጥላሁን። ምናልባት አንዳንድ ነገሮችን ለማወቅ ነበረ ሙከራ እያደረግኩ የነበረውና ፍቃደኛ ከሆንሽ ስለ አንዳንድ ነገሮች ስለ አንዳንድ ጉዳይ ላጣራ ፈልጌ ነበረ። እሺ፣ ግን መቀረጹ ለምን አስፈለገ? ይኸውልሽ ምን ልርዳችሁ? መርማሪ ጋዜጠኛ ነኝ። እያንዳንዱ በዚህ ቪዲዮ ማስቀምጠው ደግሞ አንቺ የምታደርጋቸው ነገሮች ከመጀመሪያው ጀምሮ የምትናገሪው ነገር ነገ ለፍርድ ቤት እንደ አንድ ግብዓት ስለሚጠቅመኝ እና አንቺም ነገ ለምስክርነት የምታገለጊበት ነገር ካለስ እንደሚጠቅም በማሰብ ነው ካሜራ ፊት ለፊታችን አብርተን የምንመጣው። ይቅርታ፣ ስራ ልገባ ነው። ከክሳት ስራ ገቢ ነኝ። ይኸውልሽ ወሳኝ ጥያቄ ነው ልጠይቅሽ የምፈልገው። ብዙ ወንጀሎች ተፈጽመዋል፣ ትልልቅ ወንጀሎች ተፈጽመዋል። እዛ ወንጀሎች ላይ ደግሞ ቀጥተኛ ተሳታፊ የነበርሽባቸው ሁኔታዎች አሉ ብዬ አስባለሁ። የምን ወንጀል? እርግጠኛ ነሽ? ጋዜጠኛ ተመስገን የተባለ ግለሰብ ድንገት ተሰውሮብን ያለው የኔ ባልደረባና በቅርበት ከኔ ጋር አብሮ ብዙ ነገሮችን ይሰራ የነበረ ግለሰብ ነው። የት እንዳለ በምን አይነት ሁኔታ ውስጥ እንዳለ አላውቅም። ይህንን ግለሰብ ደግሞ አንዲት ሴት ወይም ደግሞ ከአንቺ ጋር በቅርበት ተግባባ የነበረች በቅርበት ከአንቺ ጋር የምትተዋወቅ ሴት እንደሰወረች ነው ያለ መረጃ የሚያሳየው። ያቺ ሴት ለመጨረሻ ጊዜ ደግሞ አንቺ ጋር አንድን ግለሰብ ወይም ደግሞ እግሩ ላይ ጉዳት የደረሰበትና እግሩ የተቆረጠን ግለሰብ ወደ አንቺ ይዘው መጥተው እንደነበረ የግል ሾፌሯ ነግሮኛል። እዚህ ቦታ ላይም ሲጠቁመኝ የነበረው እሱ ነው። ስለዚህ ስለ እያንዳንዱ ነገር ትክክለኛና አግባብ ባለው መልኩ መልስ እንድትሰጪኝ እፈልጋለሁ። ተመረሻል? ግን ስራ አለኝ። ስራ ሄድ ነኝ። ከክሳት ገቢ ነኝ። ሰምኛለሽ? በኃይል እንድገባ አታድርጊኝ ወደዚህ ቤት። ቤቱን ደግሞ በኃይል እንድፈትሸው አታድርጊኝ። የተማርሽ ሰው ነሽ። የህግ ስርዓት በምን አይነት መልኩ መሄድ እንዳለበት ጠንቅቀሽ ታውቂያለሽ ብዬ አስባለሁ። እንደዚህ አይነት ሴት ከሆንሽ ደግሞ በትክክለኛና መደበኛ በሆነ መንገድ ቤትሽ እንድትፈትሽና የምጠይቅሽን እያንዳንዱ ጥያቄ ስራሽ ነው፣ ይገባኛል። ምናልባት ግን ለስራሽ እያንዳንዱ ነገር መጻፍ እንችላለን። ምናልባት የኔ ባልደረቦች እዚህ ከጀርባ ስላሉ ስራ ቦታዎች ላይ ፈቃድ የሚያስፈልግም ከሆነ ሞገስ ይህንን ነገር ማስተካከል ይችላል። አሁኑኑ ስራ ቦታዎች ላይ ሄዶ የተፈጠረውን ነገርና ከህግ ጋር እየተባበርሽ እንደሆነ ቀጥተኛ ነገር መናገር ይችላል። በምንም አይነት ሁኔታ ስራሽ ቦታ ላይ የተለያየ የሚደርስብሽ ነገር እንደሌለ እንችላለን። እሺ ቁጭ በይ። እሺ እንግዲህ ያው ስለተፈጠረው ነገር በር ላይም እያስረዳሁሽ ነው የነበረው እና በመጀመሪያ ቤትሽ ገብቼ እያንዳንዱን ቃለ መጠይቅ እንዳደረግ ፈቃደኛ ስለሆንሽ፣ ብዙ ጊዜ እንደዚህ አይነት ነገር አልተለመደም። አብዛኛው ሰው ይደነግጣል። ያው የተማርሽ ነሽ ብዬ አስባለሁ። ስለዚህ በመደበኛ መልኩ ተነጋግረን መግባባት እንችላለን።
ቀላልና ግልጽ የሆነ ጥያቄ ነው የምጠይቅሽ። ለዛ ደግሞ ምንም ያልተወሳሰበ በሚገባ መልኩ ለእኔ መልስ እንድትሰጪኝ ብቻ ነው ፈልገው ነው እኮ ምልክ። አሁን ስራ ገቢ ነኝ። ስንት በሽተኛ ሆስፒታል ላይ ይጠብቀኛል። እንደዚህ ገና ለገና ህግ አዋቂ ነን እና ባለ ጋዜጠኛ ነኝ ብላችሁ እኔን ማስቀመጥ አለባችሁ? እዛ እኮ ስንት በሽተኛ ነው የሚጠብቀኝ አውቃለሁ ይሄንን። ምክንያቱም ምን ያህል የዶክተር እጥረት እዛ ቦታ ላይ ብትሄጂ እንኳን ስንት ሰው እንደሚጠብቅሽ እና ለስንት ሰው ነፍስ እንደምትደርሺ አውቃለሁ። ነገር ግን እዚህ ጋርም የሚያሳስብ ጉዳይ ነው ያለው። ጋዜጠኛ ተመስገን ብዬ የጠቀስኩልሽ ግለሰብ ለብዙ ሰዎችን በመታበስ ምክንያት የሆነ ብዙ ወንጀለኞችን ለህግ የቀረበ ሰው ነው። እንደ ቀልድ ከኛ ዘንድ ከጠፋ ረጅም ጊዜ ቆይቷል፣ በጣም ረጅም ጊዜ። ይህን ነገር ደግሞ ለማስተካከል እየሞከርን ያለ ነው። ስለዚህ ቀጥተኛና ግልጽ ጥያቄ መልክ። አሁን ይህን ነገር ሌላ ቀንስ ማድረግ አንችልም? ሌላ ቀን መሆን እዛ ጋር በሽተኛ እየጠበቀኝ አይደል እንዴ? የአንቺ ቦታ መሸፈን ይችላል። ማን ይሸፍንልኛል? የሰው ህይወት እኮ ነው ይዤ የምኖረው። እኔም ስለ ሰው ህይወት ወይ ደግሞ እየተጎዳ ስላለ ይሄ እኮ ሌላ ቀን መውራት የምንችለው ነገር ነው። እኔ እኮ ተባበርኩ እሺ ብዬ እና አሁን እናንተ ገና ለገና ጋዜጠኛ ነን እና የህግ አባላት ነን ብላችሁ በሽተኛ እዛ ጥጌ እዚህ መቀመጥ አለብኝ? ይኸውልሽ ከኔ ጎን የጠፋውም ግለሰብ ለብዙ ሰዎችን በመታበስ ምክንያት የሆነ ሰው ነው ብዬሻለሁ። እሱ ምን አይነት ጉዳት ላይ እንዳለ እስካሁን ድረስ አላወቅኩም። እና ከኔ ጋር ምን አገናኘው? ከአንቺ ጋር የሚያገናኘው እሱ ብቻ ሳይሆን እሱን በዋናነት ልታፍን የምትችል ግለሰብ፣ እሱ ላይ ጉዳት ለማድረስ ሙከራ አድርጋለች የተባለችዋ ግለሰብ ከአንቺ ጋር ቀጥታ ግንኙነት እንዳላትና የቅርብ ጓደኛሽ እንደሆነች ስለ እሷ በደንብ የሚያውቅ ሰው፣ ቀኝ እጇ ሆኖ የሚያገለግል ግለሰብ ወይም ሾፌሯ ነግሮናል። ይህንን ቦታ የጠቆመንም እሱ ነው። ለመጨረሻ ጊዜ አንቺ ጋር ጉዳት ደርሶበት ወይም ደግሞ እግሩ ላይ ከፍተኛ ጉዳት ደርሶበት ተቆርጦ የመጣው ግለሰብ አንቺ ቤት እንደነበረ ጥቆማ ሰጥቶኛል። እኔ ቤት ለቤት እኮ አላክብም፣ ህጉም አይፈቅድልኝም። ምናልባት ህጉ የምትተላለፊ ዶክተር አይደለሁም፣ አልተላለፍም፣ ህግም አይፈቅድልኝም። ሙያዬም እንደዚህ አይነት ነገር አላደርግም። ስራዬ አንድና አንድ ሆስፒታል ነው፣ ቤት ለቤት አላክብም። ታዲያ ያ ግለሰብ ከመሬት ተነስተው መቼም እዚህ ቦታ ድረስ ከኔ ጋር ምን አገናኘው? እኔ ምንም የምትለው ነገር አልገባኝም። ስለዚህ ይልክ ላልገባኝ ነገር እዛ ጋር ለሚጠብቀኝ በሽተኛ እንቅፋት ባንሆን ጥሩ አይመስልም? ይኸውልሽ ዶክተር ኤልሳቤት አንዲት ሴት አለች ከአንቺ ጋር በተለየ ሁኔታ ቅርበት ያላት። ያቺ ሴት ደግሞ ለመጨረሻ ጊዜ ተደጋጋሚ ጊዜ እግሩ ላይ ጉዳት ደርሶበት የነበረ ግለሰብ፣ ከፍተኛ ደም መፍሰስ አጋጥሞት የነበረው ግለሰብ ከቦታ ቦታ አዘዋውረው ሲደብቁት እንደነበር እና ለመጨረሻ ጊዜ ግን በከፍተኛ ሁኔታ ጉዳት ስለደረሰበት ስለምትለው ነገር አላቅም አላቅም አይደለም። አሁን ሰዓቴን አትግደልብኝ። ከዚህ እኮ የትም አትሄጂም። ያንቺን ነገር የኔ ባልደረቦች ሊጨርሱልሽ ሄደዋል። አደጋ እንደገጠመሽ ወይም ደግሞ ከህግ አካላቶች ጋር እየተባበርሽ እንደሆነ የራሳቸውን ምክንያት ሰጥተው እዛ ቦታ ላይ ያሳምኑልሻል። ነገ ከነገ ወዲያ ስራሽ ላይ የሚፈጠር ነገር ካለ ደግሞ እነዛ ሰዎች እኛም ማስተካከል ይችላል። እኮ ተባብሬክ ነው አምናለሁ። ለምትዩ መታወቂያ ለማሳየት በሽተኛ እንትን ማለት አይችልም። ይሄ ሌላ ቀን መድረስ የሚችል ነው። መታወቂያ አይተሽ መርዳት ትችላለሽ። ስለዚህ አላምንም ለምትዩ ነገር ከበቂ በላይ ምክንያት አለኝ ብዬ አስባለሁ። በየትኛውም ቤት ለቤት እኔ አላክምም፣ ህክምና የለኝም። እርግጠኛ ነሽ? እርግጠኛ ነኝ። ቤት ለቤት ህክምና ከሌለ ለመጨረሻ ጊዜ እግሩ ላይ ጉዳት የደረሰበት ወይም ደግሞ የተቆረጠው ግለሰብ ከፍተኛ ደም ሲፈስበት የነበረው ግለሰብ እንዴት አንቺ ጋር ሊመጣ ቻለ? በማታ እኔ ጋር የመጣ የለም፣ ለዛውም በውድቅት ሌሊት እኔ ጋር የመጣ የለም። ህክምና የለኝም፣ ቤት ለቤት አላክምም አልኩህ እኮ። እኔ ስራዬ አንድ ሆስፒታል ነው፣ ህጉም አይፈቅድልኝም። ይሄም ቤት ለቤት ሙያዬ አይፈቅድልኝም ለማከም። የምትለውንም ነገር እኔ ምንም እየገባኝ አይደለም። እንደተባበርኩ እኮ ተባብሬ ነግርህ ነበረ። ምንም አውቀው ነገር የለኝም። እሺ ከተባለችዋ ግለሰብ ጋር ቀጥተኛ ግንኙነትና ወዳጅነት እንዳለች ነበረ ጥቆማ ሰጫችን የነገረን እና ጋዜጠኛ ተመስገን ወይም ደግሞ የመርማሪ ጋዜጠኛ ተመስገን የተባለ ግለሰብ ስሙን በአንቺ ዙሪያ ሰምተሽ ታውቂያለሽ? አካባቢሽ ላይ ሲነሳ አላውቅም። እርግጠኛ ነሽ? ስለምትላትም ሴትም አላውቅም፣ ስለምትለውም ነገር አላውቅም። ስለምልሽ ሴት በደንብ ታውቂያለሽ። ያቺ ሴት የቅርብ ጓደኛሽ ነች። ብዙ ወንጀሎችን አብራሽ የፈጸመች ሴት ይመስለኛል። አሁን አንቺ ወንጀለኛ ነሽ የሚለውን ነገር ለመናገር ትንሽ ነገሮችን ማጣራት አለብኝ ብዬ እያሰብኩ ነው እንጂ ከእሷ ጋር ቀጥተኛ ግንኙነት ማስገባቴ ነው እንዴ ጥፋት? ከዚህ ልታስወጥኛ አንቺ ባታስገብኝም እኮ በግድ መግባት እችላለሁ። አስገድጄሽም ቢሆን መግባት የምችለው ነገር ነው። ምክንያቱም ፍቃድ አለኝ፣ የምርመራ ፍቃድ። ቤትሽንም ለመመርመር ፍቃድ አለኝ። አስፈላጊ ከሆነ ወረቀቱን ማሳየት እችላለሁ። መርማሪ ጋዜጠኛ እንደሆንኩና በግል ነገሮችን እየሰራው እንደሆነም መታወቂያ የሚናገር ይመስለኛል። አሁን ግን ነገርኩህ፣ ምንም አውቀው ነገር የለኝም። ምንም አታውቀው ነገር ከሌለ ደግሞ ከዚህ የከፋ ነገር ወይም ደግሞ ምርመራ አደርጋለሁ አንቺ ላይም ደግሞ የከፋ ምርመራም ሊደርስብሽ ይችላል። ምክንያቱም ከአንድ ወንጀለኛ ጋር ተባብረሽ እየሰራሽ እንደሆነ እናውቃለን። ያቺ ሴት በቁጥጥር ስር ውላለች። እኔ ምንም የማውቀው ነገር የለኝም። እኔ አንድና አንድ ስራዬንና የታመመ ሰው ማዳን ነው ስራዬ።
ምናልባት ግን እታመንላቸዋለሁ ወይም ደግሞ ብዙ ነገሮችን አድርጌላቸዋለሁ ላልሻቸው ሰዎች ወይም ልክ በዶክተርነት ሙያ ስትመረቂ ቃል ኪዳን የገባሽውን እያንዳንዱ ነገር ትተሽ በጎን ብዙ ወንጀሎችን እየሰራሽ ቢሆንስ? አይደለም አልሰራውም። ይኸውልሽ ዶክተር፣ እኔና አንቺ መሸነጋገሉን እንተው። ምናልባት ተገደሽ ከሆነ ይህንን ስራ እየሰራሽ ያለሽው ለማንና በምን አይነት ሁኔታ እየሰራሽ እንደሆነ ትክክለኛውን ነገር ተናገሪ። ያ የተባለውንም ግለሰብ የት እንደበደበቅሽው ንገረኝና አንቺን ልታውሽ። እኔ ምንም የምትለኝን ነገር ስለማላውቅ እኮ በቃ ተባበርካለሁ። አስገባሁ እኮ ተባብሬ አይደል? አንቺ ስለተባበርሽኝ ሳይሆን መግባት ስላለብኝ ነው የገባሁት። ቢሆንም አላስገባም ብትይኝ በግድ ደንብ አናገርኩህ፣ አስገባሁህ። ምንም ስለማላውቅ። የመጨረሻ ንግግርሽ ይሄ ነው? አዎ። እርግጠኛ ነሽ? እርግጠኛ ነኝ። በጣም ጥሩ። ስለዚህ ሞገስ፣ ከጀርባ ያላችሁ ሰዎች ቤቱን መፈተሽ እንጀምራለን። ቁጭ በይ ቁጭ በይ፣ ሰሚኛለሽ? ቁጭ በይ። ይኸውልህ ሞገስ፣ እያንዳንዱ ነገር ተዘጋጁ። ቤቱን ፈትሹልኝ፣ ግቢውን እያንዳንዱ ነገር አስተካክሉልኝ። ተግባባን? እኔ ቤቱን እያንዳንዱ ነገር ፈትሻለሁ፣ እናንተ ግቢውን ፈትሹ። ቁጭ በይ እባክሽን፣ ቁጭ በይ። የምርመራ ፈቃድ አለኝ። ወረቀት ማሳየት ካለብኝ ወረቀቱን ማሳየት እችላለሁ። ወረቀቱን አምጡልኝ። ቤቱን ፈትሹ። የተገኘ ነገር ካለ እያንዳንዱ ነገር ፈትሹ። ተግባባን? እያንዳንዱ ነገር እንድፈትሹልኝ። ሰሚኛለሽ? እንደዚህ አይነት ነገሮችን አቁሚ። ግቡ። እዚህ ነው እያንዳንዱ ነገር ፈትሹልኝ። እያንዳንዱ ነገር እዚህ ነው ያገኛችሁት? እዚህ ነው። እሺ ና እንግባ። ና ካሜራ እንዴ! ምንድን ነው ይሄን ያገኝ? ምንድን ነው ይሄ? ነው ደግሞ የሆነ የሚሸት ነገር አለው እኮ ሞጋስ። ጥጥ ጓንት በደም የተጨማለቀ ነገር እኮ ነው እየታየኝ ያለው። ና ካሜራማን ይሄን ነገር ወሰድልኝ። ይኸው ይሸታል በጣም ማለት ደሙ ጓንት ምናምን። እንዴት ይህን ነገር ከዚህ ልታጠፉ አልቻለችም? በደንብ ውሰደው እባክህን። እንውጣ። እሷን አዘጋጁልኝ። አሁኑን አዘጋጇት። እሷን አዘጋጇት። ሰሚኛለሽ? የምን ደም ነው እዛ ውስጥ የተገኘው? የምን ደም ነው የምትለው? ሽንት ቤት ውስጥ የተገኘ የምን ደም ነው? እሱ እኮ ማታ እጄን ቆርጦኝ ነበርና የእሱን ነው የምታየው። የትኛው ልጅ ላይ ልቀቂው? እዚህ ላይ ነው። ይኸውልሽ እያንዳንዱ ነገር እኮ የትኛው ነው ደግሞ? የትኛው ነው ደግሞ? ቁጭ በይ። እሺ ቁጭ በይ። ይኸውልሽ እያንዳንዱን ነገር ግልጽ አድርገሽ ትነግሪኛለሽ። አሁን ተግባባ? የእጄ ደም ነው ሽንት ቤት ውስጥ። ውድ ቤተሰቦች እንግዲህ ውድ ቤተሰቦች እንዳያችሁት በጣም በከፍተኛ ሁኔታ ደም ነበረ። የተለያዩ በጓንት በደም የጨቀዩ ጓንቶች እንዲሁም ደግሞ እዛ ቦታ ላይ የተለያዩ በደም የጨቀዩ ጥቶች ነበር አግኝተን የነበረውና ይህ ነገር ደግሞ ቀላል አይደለም። አንቺ ተራ ደም ከሆነ የፈሰሰች ያውላ ሊሆን አይችልም። የእጄ እኮ ነው። እጄን ማታ እጄ ተቆረጠና የእሱ እንደምነገ ምን ሊሆን እዚህ ጋር ይቆረጣል? እጅሽ መስታወት ነው የቆረጠኝ። እሱ እንደምነየው ሌላ ነገር የለም። ውሸቱን ተዩና እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። እውነት እሱ ነው። የራሴ ደም ነው፣ የሰው አይደለም፣ የራሴ ነው። ወደ አንቺ ቦታ ላይ ይዞ ነው የመጣው ወይም ደግሞ ወደ አንቺ ቦታ ላይ የመራን ግለሰብ ለመጨረሻ ጊዜ እግሩ ላይ ጉዳት የደረሰበት የተቆረጠው ሰው እዚህ ቤት እንዳስገባ ነግሮኛል። ከፍተኛ ደም እየፈሰሰው እንደነበረም ነግሮኛል። ከዛ በኋላ ደግሞ ይህ ሰው እስካሁን ድረስ ደሙ እንዳልቆመ ነው እየተሰማኝ ያለው። የት ነው የደበቅሽው ያንን ግለሰብ? እኔ አላየሁም። የራሴ ደም ነው። ያንቺ የራስሽ ደም እንዳልሆነ እያንዳንዱ ነገር አውቃለሁ። እጅሽ ላይ ምንም አይነት ጉዳት አልደረሰም። ምንም አይነት ነገር የለሽም። ስለዚህ መዋሸቱን ተይውና ግልጽ አድርገሽ ንገሪኝ። የራሴ ለመጨረሻ ጊዜ ነው የምጠይቅሽ። ግልጽ አድርገሽ ተናገሪ። ምን ልንገርክሽ? ያ ደም የማን ነው? እዚህ ቤት ገብቶ ነበር የተባለው እግሩ ላይ ጉዳት የደረሰበት ግለሰብ የት ነው የተደበቀው? የራሴ ነው። የራስሽ ደም እንዳልሆነ አውቃለሁ። የራሴ ነው። እኔ የማውቀው የለም። አትነግሪኝም? የማውቀው የለኝም። የራሴ ደም ነው። ስለዚህ አንደኛ የዶክተርነት ሙያሽን ትነጠቂያለሽ። ከዛ በተጨማሪ ደግሞ እስር ቤት ትበሰብሻለሽ። ኧረ ተው። ይህ ነው ለመጨረሻ ጊዜ የሚሆነው። የተፈጠረውን እያንዳንዱ ነገር ለህግ አካላቶች አሳልፋለሁ። በካሜራ እያንዳንዱ ነገር ቀርጫለሁ። ስለዚህ ይህን ነገር አስተላልፌ ከመስጠቴ በፊት የመጨረሻ ጊዜ እድል ልስጥሽ። የራሴ ደም ነው አልኩህ እኮ። እዚህ ነገር ውስጥ ሁሉም መግባት ምን አስፈልገን? በጣም ጥሩ። አንቺን አተረፍሽበት ሙያሽ። ከዛ ውጭ ደግሞ በዚህ ልክ ተንደላቀሽ የሚያኖርሽ ሙያሽ ዳግመኛ እንደማይኖርና እስር ቤት እንደምትበሰብሽ ነግሬሻለሁ። ምንድነው በቃ? ምንድነው በቃ? በቃ ልንገርክ። እሺ ምኑን ነው የምነግርኝ? ከሁለት ቀን በፊት እግሩ የተቆረጠ ሰው ይዞ መጣ ነበር እና ደሙ በጣም ነበር የሚፈሰው። እሺ ማለት እነማን ናቸው ይዘውልሽ የመጡት? እኔ አላውቅም። ዩኒስ ሴት ናት። አንደኛ ነገር አስፈራራችኝ። እንደገና ደግሞ ክፍያን በደንብ ነው የከፈለች። እሺ ግን ደሙ በጣም እየፈሰሰ ነበር። ስላሳዘነኝ
እኔም እንዴት አድርጌ ልመልስ? ወደ ሆስፒታል ይዛችሁ ሂዱ ብለህ አልሰማም ስላሉኝ ደሙን ለማቆም ነው ያደረግኩት። እኔ ሌላ ነገር ምንም አላደረግኩም። ቆይ ከሁለት ቀን በፊት ነበረ ያ ግለሰብ ወደዚህ መጥቶ የነበረው። እዚህ ሲመጣ ደግሞ ከፍተኛ ደም እየፈሰሰው እንደነበረ ያንን ግለሰብ ይዞት የመጣውን ሹፌር ብዙ ነገሮች ነግሮኝ ነበረ። ከዚህ ሴት ጋር ትውውቅነት ሳይኖርሽ እንዴት ነው በውድቅት ሌሊት አንድ ደሙ በከፍተኛ ሁኔታ እየፈሰሰ የነበረን ግለሰብ ይዘው ሊመጡ የሚችሉት? ከዚህ በፊትም ሌላ ነገር ላይ ትተባበሪያታለሽ ማለት ነው? አልተባበራትም። ያው ዶክተር መሆኔን ስላወቀች መሰለኝ አስገድዳኝ ነው። አስገድደችን። ከዛም በኋላ የከፈለችኝን ብር ብዙ ነው። ሁለተኛ ደግሞ እኔ ያው ልጁን ደሙን ለማቆም ነው የፈለግኩት። ደሙ በጣም ነው እየፈሰሰ ያለው እና ግን እንደገና ሆስፒታል ይዘው እንደሄዱ በጣም ለምኛቸዋለሁ። ከዛ በኋላ የነበራቸው ምላሽ ምን ነበረ? እምቢ ነው ያሉኝ። ይህ ግለሰብ ይህን ሕክምና ከሰጠሽው በኋላ ወዴት ሊሄድ ቻለ? ወይስ እዚያ አንቺ ጋር ነው የቆየው? እኔ ጋር አልቆየም። ይዘውት ነው የሄዱት ወዲያው ነው። እርግጠኛ ነሽ? እርግጠኛ ነኝ። ይኸውልሽ እንድትዋሽኝ አልፈልግም። አልዋሽም። በቃ አሁን እኮ ይኸው ነገርኩህ አይደል እንዴ? በቃ አሁን እኮ እውነታውን እየነገርኩ ነው። አንደኛ ነገር እኔ ይሄ ነገር ሙያዬም አይፈቅደውም ህጉም አይፈቅድልኝም። ግን ይዘው ቢመጡ ምን ላድርግ? አስፈራሩኝ። ከዛም በኋላ ደግሞ ደሙን አስቁም ያሉኝ። እኔ ደሙን ለማስቆም ነው ያው ቢያንስ ህይወቱ ይትረፍ ብዬ ነው የሚፈሰውን ደም ለማስቆም ብቻ ነው ያደረኩ። ያየኸው ጓንትና ጥጥ ምናምን የሱ ነው። እሺ ይህንን ጉዳት አደረሱብሽ። ያው ጉዳት ልበለው፣ ምክንያቱም ሙያሽ ላይ ከፍተኛ አይነት ነገር ስለሚያመጣ። ይህን ሕክምና ካልሰጠሽው በኋላ ወዲያው ነው ይዘውት ሄዱት ወይስ ልጁ አንቺ ጋር አደረ? ይዘውት ሄዱ። ወዲያው ነው ይዘውት ሄዱት። ሕክምና ስትሰጪው እንግዲህ ልጁ በምን አይነት ሁኔታ አንቺ ጋር መጥቶ እንደነበረ ሾፌሩም ሲነግረን ነበር። ጭንብል ለብሷል፣ አፉ ታፍኖ ነው የነበረው እና ይህን ሕክምና ስትሰጪው በነበረበት ሁኔታ ላይ ምን ሲያወራ ነበር? ምን ሲናገር ነበረ? ምንም እየጮኸ ነው። ፊቱንም አላየሁትም። እንዲያየኝም እንዳየውም አልፈለጉም እና ግን በጣም እየጮኸ ነበረ። አደገኛ ነው። የደም መፍሰሱን በጣም ከፍተኛ ነበር። እሱን ለማቆም ነው እኔ ትግሌ የነበረው እንጂ አላየሁትም። ፊቱን እንዳያየውም እንዲያየኝም አልፈለጉም። ደሙ ቆመለት በሰዓቱ? በከፊሉ ቆሞለታል። ግን ሕክምና እንደሚያስፈልገው ነግሬያቸዋለሁ። ለምን ከኔ ቤት የተሻለ ሕክምና ስለሚያስፈልገው። ከዛ በኋላ ይህን ነገር ከፈጸምሽላቸው፣ ይህን ስራ ከሰራሽ በኋላ ለአንቺ ምንም አይነት ማስጠንቀቂያ ዛቻ አልነገሩሽም? ምክንያቱም የእነሱን ከፍተኛ ሚስጥር ነው የምታውቂው እኮ። ያው አስፈራርተው ነው የሄዱት አልኩ እኮ። ይሄ ነገር እንዳይወጣ ብለው አስፈራርተው ነው የሄዱት። ይህንንም እኔ እንዴት እንደረሳሁት አላውቅም። ፋሻውን ሳላነሳ እንጂ በጣም አስጠንቅቀው ነው የሄዱት። ከሆነ የመጣው ግለሰብ 2 ቀን ሙሉ ራሷን በንጽህና የምትጠብቅ፣ ምክንያቱም ስለ ሕክምና ስለ እያንዳንዱ ነገር በደንብ ጠንቀሽ ታውቂያለሽ እና 2 ቀን ሙሉ የሰው ደም ፋሻ አንቺ ጋር እንዴት ሊቀመጥ ይችላል? ይህ ግለሰብ ትላንት ወይ ዛሬ ካልነበረ ስራ ስለነበርኩ ነው። ስራ ብትኖሪም ስራ አድሬ ነው ዛሬ አሁን ከሰዓት ልሄድ ያልኩት። ድካም ላይ ነበርኩ። ይኸውልሽ ለማመን እየሞከርኩኝ ነው ያለሁት። እየዋሸሽኝ ከሆነ ደግሞ የከፋ ነገር ነው የሚደርሰው። አልዋሸሁክ። እሺ ይሄ ሁሉ ነገር ተፈጠረ። ከዛ በኋላ ያቺ ግለሰብ ወይም ደግሞ አንቺን ያስፈራራችሽ ሴት በእኛ ቁጥጥር ስር ውላለች እና ስለሷ ምንም የሰማሽው ነገር አልነበረም? ያኔ ሌሊት ነው የመጣችብኝ። ያኔማ ሌሊት ነው የመጣችብሽ። ከዛ በኋላ ደግሞ እኛ በቁጥጥር ስር አውለናት ነበር። እቺ በቁጥጥር ስር የዋለችዋ ሴት ደግሞ ለአንቺ ከፍተኛ ክፍያ የፈጸመችዋ ሴት ነች። እንደዚህ አይነት ሁኔታ ላይ ስትያዝ እቺ ሴት ከፍተኛ ክፍያ እንደተፈጸመላት ሴት ብዙ ነገሮችን ልታውቂ ትችያለሽ ብዬ አስባለሁ። በሰዓቱ ለምን ለህግ አካላቶች መጥተሽ ለማሳወቅ አልሞከርሽም? አስፈራርተውኛል። እኔም ለህይወቴ እፈራለሁ። ለዛ ነው ስለምፈራ ነው። በጣም ነው ያስፈራሩኝ። ስለዚህ እኔም ደግሞ ለህይወቴ ስለምፈራ ለዛ ነው። ሰምኛለሽ? እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ተግባባን? እኔ እየፈለግኩ ያለሁት ባልደረባይና ከኔ ጋር በደንብ ይሰራ የነበረን ግለሰብ ስለጠፋብኝ ነው። ይህ ግለሰብ ላይ ደግሞ ቀጥተኛ ጉዳት ደርሶበታል ተብሎ እየታሰበ ነው ያለው። እሱን ለማግኘት እየሞከርኩ ባለበት ሁኔታ ነው እንደዚህ አይነት ጉዳት ስለደረሰበትና ስለተቆረጠ ምናምን ተብሎ እየተወራ ያለው ነው እኮ። እኔም ልክ በዛን ሰዓት በጣም ደሙ እየፈሰሰ ስለነበር እኔ የእሱን ደሙ ማቆም ነው የኔ እንትን የነበረኝ። ህይወቱን ለማትረፍ ነው የኔ ፍላጎት እና በቃ እሱ ላይ ነኝ የነበርኩት። ደሙን እንዲቆምለት ነው። ለምን በጣም ብዙ ደም ፈሶታል። በጣም ብዙ ደም ስለፈሰሰው ያንን ለማቆም ነው ያው ጥረት ሳደርግ የነበረው ሳክሞ የነበረው። ከዛም በኋላ ግን እንዳይጎዳ በደንብ እንትን እንዳይል ወደ ሆስፒታል ይዛችሁ ሂዱ እያልኩኝ ነበር። ለምን መታከም አለበት በይበልጥ ማለት ነው። ብዙ ህክምናዎች ማግኘት አለበት። እኔ የጣርኩትኝ ደሙን ለማቆም ነው እና ደሙን ያቆምኩለት። ግን ግድ ህክምና ያስፈልገዋል ብዙ ስለፈሰሰ ደሙ። እሺ እንደው እንደ ህክምና ባለሙያ የግለሰብ በሰዓቱ
ከፍተኛ ደም እየፈሰሰው ስለነበር ከዛ በፊትም ደግሞ ሹፌሩ እንደነገረን በጣም ከፍተኛ ደም እየፈሰሰው እንደነበረ ስላወራን የሚተርፍ ይመስልሻል? ካለው ነገር ተነስተሽ ግልጹ እንድትነግሪኝ እፈልጋለሁ። ይተርፋል። ደሙን አቁሜለታለሁ እኔ ግን ይተርፋል። ሆስፒታል ይዘውት ከሄዱ ይተርፋል። ይዛችሁ ሂዱ ብያለሁ እኔ ወደ ሆስፒታል ይዘውት እንዲገቡ ነው። የሰዎቹ አዝማሚያ ምን ይመስል ነበር? ሆስፒታል ይዘው የሆነ ነገር እያወሩ ነበር፣ ግን በደንብ ልብ ብዬ አልሰማሁትም። እኔ ለምን እንዳለ እንትን የነበረው እሱ ላይ ነበረ። ያንን ደም ለማቆም ነው። በጣም ስላሳዘነኝ በቃ የጩኸቱን ነገር ምናምን ነገር በጣም ስላሳዘነኝ እሱን ለማቆም ነበር እንትን እያልኩ የነበረው። ምንድን ነበር ሲያወሩ የነበረው? እንደው ከሰማሻቸው ጥቃቅን ነገሮች እኔ እንጃ ምንም ትዝ አይለኝም። ትዝ ካለኝ ግን እስቲ ላስታውሰው እንጂ ምንም ትዝ አይለኝም። ይኸውልሽ ትሰሚኛለሽ፣ ብዙ ነገሮች መጣራት መቻል አለባቸው። ስለዚህ ንገሪኝ፣ አሁንም ጥቃቅን ነገሮቹ ምንድን ናቸው? ከዛ ውጭ ደግሞ ይህ ግለሰብ ሕክምና ሲደረግለት እርግጠኛ ነኝ አንቺ ቤት ሲያመጡት ወይ ጭንብሉን ያወልቃሉ ወይ ደግሞ የሆነ ነገር ይፈጥራሉ። አላወለቁለትም። እርግጠኛ ነሽ? እርግጠኛ ነኝ። እንዲያየኝም እንዳየውም አልፈለጉም። ምንድን ነበር ሲያወራ ነበር? ምንም ሲያወራ ነበር? እንግዲህ እየጮኸ ነው። ምንም አልሰማሁትም። ምንም ነገር አላለም። እሱ ስቃዩን ነው የሚጮኸው። እንደው እላዩ ላይ ከነበረው ነገር አንጻር የለበሰው አለባበስ ምን ይመስል ነበረ? እግሩ ላይ ጉዳት ከመድረሱ ወይ በተቃራኒ እግር የነበረው ሱሪ ያረጋቸው ነገሮች ምን ይመስሉ ነበር? እንደው ለምልከታ ያህል ልብሶቹ ምናምን እስኪ ንገሪኝ። ለምልከታ ያህል ልብሶቹማ ያው ከእግሩ ጋር አንድ ላይ ተቆርጧል። ምን አለው? ደም ብቻ ነው በቃ በደም ተጨማርቋል። ከዚህ በላይ የነበረው ልብስ ምን ይመስል ነበር? እንደው በተወሰነ መልኩ ፍንጭ ምን ነገር እንኳን አታይም እንዴ አንቺ? ምን ይሄንን ነገር ቤት ሄደህ አምጥተውብኝ እንዴት ብዬ ልይ? እኔ በዛን ሰዓት ደንግጫለሁ። አንደኛ ነገር እንደዚህ ደም እየፈሰሰው የሰው ህይወት ማትረፍ ነው ያለብኝ እንጂ እኔ ልብሱን አላየሁም። ምን አላልኩኝ። በቃ ፎከስ ያደረገ የነበረው እንዳለ ያን ደም እንዴት ማቆም አለብኝ ነው። ለምን የተሟላ መድኃኒት የለኝም ቤቴ ላይ። ግን ቢያንስ ይሄ ደሙን አቁሜለት ሕክምና ላይ ከወሰዱት እንዲድን ብዬ ነው። ምንም ነገር በደም መጨማለቁን ነው ያየሁት። ያንን ነገር ነው ሳደርግ የነበረው እንጂ ምን ያኔ እንዴት እንደነበረ ምንም ትዝ አይለኝም። አንደኛ ደንግጫለሁ በዛ ሰዓት መምጣታቸው። ሁለተኛ የዛ ልጅ ደም ያ ሁሉ እየፈሰሰ የሰው ልጅ ዶክተር ነኝ ቃል የገባሁት አለ በቤቴ ላይ ማከሜ ወንጀል ቢሆንም ግድ ግን ህይወቱን ለማትረፍ ያንን ደም ማቆም ነበረብኝ። እዛ ላይ ነው የነበረው ሀሳቤ። እኔ ስለምንም ነገር ትዝ አይለኝም። ከዛ ውጪ እዛ ቦታ ላይ ያቺ ሴት ብቻዋን አይደለም የመጣችው፣ ሹፌሩን ብቻውን እንዳልመጣ ነግሮኛል። ከጀርባ የነበሩ ሰዎች ምን አይነት ነገር ሲነጋገሩ ነበር? ወይም ደግሞ ወደ አንቺ ጋር ቀጥታ ሲመጡ በምን አይነት መልኩ ነበር ወደ ቤትሽ ገብተው የነበረው? በቃ እንኳኩ ያው ገቡ። በተረፈ ግን የሆነ ነገር ሲያወሩ ነበረ። አሁን ትዝ አይለኝም። ወዴት እንደሚወስዱት ይመስለኛል ሲያወሩ የነበረው። ማለት የተወሰነ የገባሽ ነገር አለ ወይስ ደግሞ ከወጡ በኋላ እነሱን ወተሽ ለመከተል ያደረግሽው ነገር ነበር? የለም እንደሱ አልቻልኩም። እርግጠኛ በጣም አስፈራርተው ነው የወጡት። እየነገርኩ እኮ ነው። ግን ያው የት ቦታ ይዘውት እንደሚሄዱ ምናምን ይመስለኛል ሲያወሩ የነበረው እና እንትን አላለኝም። ውድ ቤተሰቦች አላቅም ምን እንደምል፣ ነገር ግን ይህን ነገር ማጣራት መቻል አለብን። ምክንያቱም ከፍተኛ ደም እየፈሰሰው ከሆነ እርግጠኛ ነኝ ወደ ሆስፒታል ሊወሰድ እንደማይችል። ይህ ሰው የእውነት ወንድሜ ተሙ ነው? የሁላ ጉዳት የደረሰበት የሁላ ደም ፈሰሰው ሲባል የተወራው እሱ ነው ወይስ ሌላ ሰው ነው? እያንዳንዱ ነገር ማጣራት መቻል አለብን። አንቺ ጋር ግን የቀለ ነገር አለ። ስለዚህ ወደ ሆስፒታል ሳይሆን ወደኛ ማቆያ ነው የምትሄጂው። ከዛ የተፈጠረውን እያንዳንዱን ነገር ተጨማሪ ነገር አስታውሰሽ ግልጽ አድርገሽ ትናገሪያለሽ። ተግባባን? ከወንጀለኛ ጋር ተባብረሻል። አሁንም ነፃ የሚያደርግሽን ነገር አላገኘውም። ስለዚህ ግልጽ አድርገሽ እንድትናገር ይፈልጋል። ያውጭ እባክሽ፣ ያዙልኝ። ሞገስ መኪናውን አዘጋጁት፣ ሂዱ፣ ያዟትሽ።